እግዚአብሔር ይመስገን። አንዱ የሰው ልጅ የተሰጠ ጸጋ ምን ሞትበትን ቀን አለማወቃችን ነው። አብዛኞቻችን ዘላለም ምንኖር ነው ይመስለን፣ ወይ 100 ዓመት ምንኖር ነው ይመስለን። ሌላ ሰው ሲቀበር ስናይ ሲያሳዝኑ ብለን እናለቅሳለን። አይመስለንም ነገ እንደምንሄድ ዘላለም እንለያይ ሁሉ ነው ይመስለን። እኛ ከነዋሪዎቹ እነሱ ከማማቾቹ ይመስለናል። የኔ የዋሆች ለዛ ይመስለኛል የምንወዳቸውን ሰዎች ራሱ እንወዳቸዋለን። እወድሻለሁ፣ እወድሃለሁ፣ አመሰግናለሁ ስለነበርክልኝ፣ በአንተ ወይ አንቺ በመኖርሽ ህይወቴን አቅልለሽዋል፣ ብዙ ነገር እንድረዳ አድርገሽዋል። እነዚህ አይነት ቃላቶችም አይወጣል። አብዛኛው ሰው ከሞተ በኋላ ነው ስለዛ ሰው መልካምነት የሚወራው። በህይወት እያለ ስላበላሽ፣ ስላጠጣሽ፣ ስለመከረሽ፣ ስላሻገረሽ ወይ ደግሞ በሆነ መልኩ ስለደረሰልን አንነግረውም። ምናልባት በልባችን ያውቀዋል ብለን ነው የምናስበው። ብዙ ሰው ፍቅር አጥቶ የሞተ ሰው አለ። እንደሚፈለግ እዚህ ምድር ላይ ሳያውቅ የሞተ ሰው አለ። እኔ በሞት ማንም ሰው አይደንቀውም፣ ለማንም ሰውም ጥቅም ኑሮኝ አያውቅም ብሎ አዝኖ የሞተ ሰው አለ። ብቸኝነት ተሰምቶ በሰው መሀል ሆኖ ባለመስማቱ ምክንያት ማን ነግረው አንዳንድ ጊዜ ረጅም ዓመት እንኖራለን ብለን ስለምናስብ ነው። አይ ሌላ ጊዜ ነግረዋል፣ የዛሬ 10 ዓመት የዛሬ 5 ዓመት ብለን ነው የምናስበው። ማን የነገረን? ማንም አላረጋገጠውም ምን ያህል ዘመን እንደምንኖር። ስለዚህ ኤኒ ታይም ልንሞት እንችላለን። ኤኒ ታይም የኛ ቀን ያልቅ ይችላል። ካለንደራችን ሊቀደድ ይችላል።